ለምጠርሽ እንድናወራ ቁጥብነትን አንቺ ታስተምረኝ ነው። ትቼሻለሁ እኮ ከፍቼ እከፍታለሁ። ዛሬ የላከችልኝ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሀይሚና ሶሲ ዛሬ ላይ ተገናኝተው ነበር፣ አሁን ከደቂቃዎች በፊት ማለት ነው። እንግዲህ እንገናኝ ብላ እያለችው እሷ ብትሆንም ትንሽ ጥሩ ያልሆነ ነገርም ሲነጋገሩ ነበረ። አይታችሁ እንደሆነ በተለይ ሶሲ ሀይሚን በጣም ስናገራት ነበረ እና ይሄ ደግሞ ልክ አይደለም። በቃ አርፈሽ ተቀመጪ፣ ልክ አይደለሽም፣ ስርዓትሽን ያዥ፣ ብዙ ነገር ቪዲዮን መጀመሪያ አካባቢ ቆራርጬ እንዳስገባሁላችሁ እንደሰማችሁት ነው እና በጣም ንግግሯ ልክ አይደለም። ከኋላ የመጣ አይና ወጣ ማለት ልክ እንደ ሶሲ ነው ማለት ነው እና ምንድን ያለችው በባለፈው ፕራንክ አይደለም ሀይሚ የራሴ ፍቅረኛ ራሱ ተቀይሞኛል ብላለች እና እሱንም አናዶታል። እንዴት በዚህ ልክ ከብሩኬ ጋር ተቀራርበሽ ፕራንክ ትሰሪያለሽ ብሎ አኩርፎ የነበረ ግን ከሱ ጋር ያለውን ነገር በሰላም ፈትቼዋለሁ። ከዚህ በፊት ደግሞ ጓደኛዬ እሱ ራሱ እንደዚህ አድርጎ የነበረ አይመለከተንም። እሱ አንቺን ላደረገሽ አንቺ ፍቅረኛ አንቺን ለበደለሽ እኛን አይመለከተንም። እኛ ምንድነው የምንለው? ከሀይሚና ከብሩኬ መሀል ውጪ በቃ አታስፈልጊም እንዴ! ልጆቹ ምንም አይነት ተቀናቃኝ አልነበረባቸው እና ይኸው አንቺ መተሽ ብሩኬ እንኳን ይሄን ያክል አመት ቲክቶክ ላይ ተሰርቦ የማያውቀው ልጅ በአንቺ ምክንያት ዛሬ ቲክቶክ መንደር ላይ ተዘቅዝቆ ሲረገጥ ነበር የዋለው ማለት ነው። ምክንያቱም በአንቺ ለምን ሶሲና መጣህ ተብሎ ለምን ሀይሚን ትተህ በዚህ ልክ ፕራንክ ራሱ ቢሆን መንገድ ላይ ራሱ ፕራንክ ማድረግ ስትችል ቤትህ ድረስ ወስደህ እንደዚህ ብለህ ያደረግከው ለምንድን ነው ብለው የሀይሚ ደጋፊዎች፣ በነገራችን ላይ ሀይሚና ብሩኬ አንድ ነው ደጋፊያቸው የነበረው ማለት ነው። ሀይሚን የሚያውቅ በሙሉ ከብሩኬ ጋር እንድትሆን ነው የሚፈልገው። ብሩኬን የሚያውቅ በሙሉ ከሀይሚ ጋር ነው እንደሆኑ የሚፈልጉት እና ሲጀምር ኦዲያንሳቸው አንድ ነው ማለት ነው። ሀይሚ ጋር ያለው ብሩኬ ጋር ያለ ነው፣ ሌላ የተለየ የለም እንደ ሌላዎቹ ማለት ነው። እና አሁን ይቺ ልጅ ሶሲ የምትባለው ስለመጣች ብቻ ለሁለት ተከፈሉ። የሀይሚ ደጋፊ ለብቻ የብሩክ ለብቻ ሆኑ። አሁን ሀይሚን የሚወዱ ልጆች ደግሞ ብሩኬን ዘግዝቀው ቲክቶክ ላይ ሲያሰድቡት ነበረ ማለት ነው። እና ሶስተኛ ሰው ሲጀመር ጣልቃ መግባት አልነበረበትም። ፕራንክ እንኳን ቢሆን እንዳልኳቸው ነው፣ መንገድ ላይ ሁሌ ተቀጣጥረው ይገናኙ የለ ልክ እዚህ ጋር እንደተገናኙት ማለት ነው። እሷን ለማናደድ ፕራንክ ለማድረግ ከሆነ ይሄ በቂ ነበር። እና እንደገና ኦኬ ፕራንኩ አንድ ተሰርቷል። ይቅርታ ማለት ሲገባ ጭራሽ ንግግሯ በጣም ነው የሚያናድደው። እንደሰማችሁት ከሆነ አርፈሽ ተቀመጪ ምናምን ማታመጪ በቃ እንግሊዝኛውን ማታውት። በነገራችን ላይ ልጅቷ ክልስ ናት እየተባለ ነው። በእናቷ ይሁን በአባቷ የውጭ ሀገር ዜግነትም አለባት። ለዛ ነው እንግሊዝኛዋ ትንሽ ግራ ሳያጋባችሁ አይቀርም ማለት በጣም እንግሊዝኛ ታበዛለች። እና እንግሊዝኛዋ ደግሞ ሰምቼው ማላቅ ብራንድ ነው። እናንተ ከየት ነው ያመጣችሁ? እና ግን ለማንኛውም ምን ልላችሁ ፈልጌ ነው እንዳለችው ከሆነ ብሩኬ ለእኔ ብሩኬ ከሀይሚ ጋ ያለውና ከኔ ጋ ያለው ነገር አንድ አይደለም። እኔና ብሩኬ ሲስተርሊ ብራዘርሊ በጣም ወደው ከበፊት ከትምህርት ቤት ጀምሬ ቤስት ጓደኛ ወይንም እንደ ወንድም የማየው ልጅ ነው። ከሀይሚ ጋር ደግሞ ጓደኛሞች ፍቅረኛሞች ናቸው። ስለዚህ ይሄ ልትወደው ትችላለች። ሀይሚ ብሩኬን ደግሞ ጓደኛው ናት። ነገር ግን እኔ ወንድ እህቱ ስለሆንኩኝ ከእኔ ልታርቀው አልፈልግም አይነት ነገር ነው ሀሳቧ ማለት ነው። ምንም አለምንም ሀይሚ ካልፈቀደችልሽ አጠገቡ እንድትደርሺ አንፈልግም። ሰምተሻል? ምን ትላላችሁ? የምር እንደዚህ ሲጨቃጨቁ መጥቶ ራሱ እኔ በጣም የገረመኝ ብሩኬ ምንድን ያለው ሲቀጥል ና ብላ ነው የጠራችውና ሄዶ ምንድን ያለው ጭራሽ ሀይሚን ነው ዝም እንድትል የሚነግራት እንጂ ዝም በይ እንጂ አንቺ ነገር አብርጅ ምናምን እያለ ሶሲ ተቀምጣ እሱ ሲቆጣ የነበረው ሀይሚን ነው። ሀይሚ ግን ጀግና ናት ከልቧ የምር ይሁን በቃ ራሷን ማስከበር በጣም ነው የምትፈልገው። ደግሞም ተሳክቷላታል። አትጨማለቂ ብላታለች። ተረጋጊ ምናምን ያላለቻት ነገር የለም። ግን አንቺ አትመክርኝም፣ አንቺ ስርዓት አታስዥኝም፣ አንቺ አይደለሽም እኔን ልክ የምታስገቢ ምናምን እያለች በጣም ስትናገራት ነበረ ማለት ነው። እና ሶሲ በዚህ መልክ ባትመጪ ደስ ይለናል።
ዩቲዩብ ከፍተሻል፣ ተመልካች ትፈልጊያለሽ አይደለ? ስለዚህ የሀይሚም የብሩኬም የሌሎችም ዩቱበሮች ኦዲየንሶቻቸው ወደ አንቺ እንዲመጡ ከፈለጉ አታናጃቸው። እውነቴን ነው የምልሽ። ካናደርሻቸው ገና ትረገጫለሽ። ገና ቲክቶክ መንደር ሄደሽ ከነዘር ማንዘሮች ነው የሚሰርቡሽ። እና በዚህ ልክ ባትመጭ ጥሩ ነው። ምክንያቱም ተፈታተንሻቸው። እስካሁን ድረስ ዩቱበር ሆኖ ያልተረገጠው ከቡታጅራ ዩቱበር ሆኖ ያልተረገጠው ሀይሚና ብሩኬ ናቸው። ለምን ተቀናቃኝ የለባቸውም እንዳልኳችሁ ነው እንጂ ሰሞኑን አይታችኋል። የነሩታን እናት ሳይቀር ወላጅ ሳይቀር የሚዘቀዝቁ ስንት ደጋፊዎች አሉና፣ ስለዚህ አታናጃቸው። የምር ሀይሚን አትንኪባቸው በዚህ ልክ። ይቅርታ ከሆነ ኦኬ ይቅርታ ብለሽ በሌላ መንገድ ብትመጪ ይሻላል እንጂ በዚህ መንገድ በጣም እንደሚያበሳጫቸው አስባለሁ። አሁንም ስለ አንቺ ብዙ መረጃ ስለሌላቸው ነው እንጂ እስካሁን ራሱ ብዙ ሰው መልስ ሊሰጥሽ በወጣ ነበረ። ነገር ግን ያው ያንቺን ታሪክ አመጣጥ ምናምን ብዙዎቹ አያውቁም። ለዛ በማጣራት ላይ ናቸው ይመስለኛል። ኢንፎርሜሽን እየሰበሰቡ ነው። እና ሀይሚን በዚህ ልክ ባታናግሪያት ደስ ይላል። ፕራንኩን ፕራንክ ነው ብላችሁ ሰርታችኋል። ስለዚህ ምንም ብትልሽ በዳይ አንቺ እስከሆንሽ ድረስ ይቅርታ ነው ማለት ያለብሽ። በቃ ይቅርታ። አሁን ስትናደድብሽ በቃ ይቅርታ። እሷም ደግሞ ደጋግመሽ ይቅርታ ካልሻት ይቅርታ ትላለች። እንግዲህ ፕራንክ ከተባለ ግን ምንድነው አንቺ አሁን ራሱ ስትናገር የነበረችን አይታችሁ ከሆነ በጣም ነው የሚያናድደው ንግግሯ ማለት ነው። ስርዓት ያዥ፣ እንደዚህ አትሁኝ፣ እንደዚህ መሆን የለብሽ ምናምን ነገር እያለች ጭራሽ የሆነ የማስፈራሪያ ነው የሚመስለው፣ የዛቻ ነው የሚመስለው። በንቀት ሁላ ነው ሀይሚን ስታወራት የነበረው። እና ይሄ ነገር ደግሞ ልክ አይደለም። የምር አታውቅም ሀይሚ ምን ያክል ቤተሰብ እንዳላት አልገባትም ይመስለኛል እንጂ እርግጠኛ ነኝ ሄደው በሷ ውስጥ ራሱ በጣም እንደሚሰርቧት ነው። አጥበው ነው የሚያሰጧት። ምክንያቱም በማይመጣ ነው የመጣችው እውነት። እና አላማዋ ሀይሚን ለማናደር ነው ወይስ ምንድን ነው? ማለት ፕራንክ ለዛም እኮ ጓደኛ እያላት አስባችሁታል። ጓደኛ አይቶት ደብሮታል። ነገር ግን እሱም ከዚህ በፊት አስደብሮ የነበር ምናምን ነገር እስኪያስቡት። ይሄ ስለ እሷ ታሪክ ስለ ጓደኛዋ አምጥታ ራሱ እዚህ ጋር መናገር አስፈላጊ ነው ብዬ አላሰብም። ከፈለገች በራሷ ቻናል መታ የራሷን የህይወት ታሪክ በራሷ ቻናል መናገር ትችላለች እንጂ እዚህ ሀይሚን ነይ ብላ ራሷ ቀጥራ ከዛ በራሷ ቻናል እንደዚህ አስለፍልፋ ዲስሪስፔክት አድርጋ በዚህ ልክ ሀይሚን ማናደድ አልነበረባት። ደግሞ ለዚህ ንግግሯ ለዛሬው ቪዲዮ የሀይሚ ደጋፊዎች የሀይሚ ወዳጆች ደግሞ እርግጠኛ ነኝ መልስ ይሰጣታል ብዬ ጠብቁ። የምር ቲክቶክ ላይ ወስደው እንደሚረግጧት ነው። ምክንያቱም በጣም ተናደውባታል። ኮሜንት ራስ ለማንበብ ሞክሬ ነበረ ግን በልጅቷ በሶሲ ማለት ነው በጣም ተናደውባታል። በቃ ይቺ ደግሞ ማናት? ከየት መጣች? ሲጀመር እንዴት በዚህ ልክ ታናግራታለች? ጥፋተኛው ደግሞ በጣም ያደረጉት ብሩኬ ነው። ለምን እንዳልኳችሁ ነው እሱ ነው ይሄን ሁሉ ያመጣው ነገር። ከዛ በቃ ይቅርታ ምናምን ብሎ መቆጣትም ካለበት ሶሲን ነበረ፣ ግን ሲቆጣ የነበረው ሀይሚን ነው ማለት ነው። እንግዲህ ሀይሚን ዛሬም እንግዲህ እንዳያቸዋት ይቅርታ ተባብሎ ይታረቃሉ ብለን ስናስብ ጭራሽ ሌላ ጸብ ነው የፈጠሩት ማለት ነው። ግን እንደዚህ ባይሆን አሪፍ ነበር።